ሰላም ዛሬ በጣም ደስ የሚል ፊልም ልጠቁማችሁ ነው የመጣሁት። ሙቪ ያው ብዙዎቻችን ስለ ፊልም ሲወራ የአማርኛ ፊልም ካየው ቆየ አማርኛ ፊልም ትተናል ምናምን እንላለን። ደግሞ መንፈሳዊ ፊልም ሲባል ደግሞ ኦልሞስት ትተናል አይደለ? ብዙም አናይም። ግን አንዳንዴ ደግሞ በቃ ወሰድ መለስ እያለን ስንመለስ በጣም ቁም ነገር ያለው ፊልሞችን እናገኛለን። እና እንደዚህ አይነት ፊልሞችን ማየት ማበረታታት ጥሩ ነው ብዬ አስባለሁኝ። እና እኔም ዛሬ ያው ብዙ ሰው ሲጠቁሙ አይቼ ነው ከሶሻል ሚዲያ ላይ የተከበረው የተሰኘ 6 ክፍል ያለው መንፈሳዊ ይዘት ያለው ፊልም ነው። ግን እንደዚህ ስላችሁ እንደው የሃይማኖት ጉዳይ መስሏችሁ ምናምን እንዳትተውት እሺ። ሰዎች አይደለም በየትኛውም ሃይማኖት ብንኖር እዚህ ምድር ላይ እስካለን ድረስ ኃጢአትን ይዘን ነው የምንዞረው። ይሄ ስጋችን ደካማ ነው፣ እንሳሳታለን፣ እንወርቃለን። አንዳንድ ጊዜ ደግሞ የሃይማኖት አባት ናቸው ወይም ከሌ የተከበረ ሰው ነው ወይ ከሊት እንደዚህ ናት ብለን ያሰብናቸውን ሰዎች ደግሞ ኃጢአት ሚነካቸውም አይመስለንም፣ የሚወርቁም አይመስለንም። እና አንዳንድ ጊዜ ደግሞ እንደዚህ አይነት ሰዎች ይሳሳታሉ። ሰዎች ናቸው። ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሎታል ነው የሚለው መጽሐፍ ቅዱስ። አንዳንድ ሰዎች አይልም። አንዳንድ ቸርች የማይመጡ፣ አንዳንድ የማያገለግሉ፣ አንዳንድ ስለ ሃይማኖት ግድ የሌላቸው ሰዎች አይልም። ሁሉ ኃጢአትን ሰርቷል ነው የሚለው። ስለዚህ ሁሉ ውስጥ ሁላችንም አለን። እና አንዳንዴ በጣም የተከበሩ ብለን በጣም ሰማይ ያደረግናቸው የቆለልናቸው ሰዎች ኃጢአትን ይሰራሉ። ሰው ናቸው። ኃጢአትን ሲሰሩ ደግሞ ምን መልሰው ምላሽ አለ። በቃ በጣም አግንነን ልክኛ ጻድቃን ሆነን በቃ ምንም ያ ኃጢአት የሌለብን አይደል? በቃ ማን ኃጢአት የሌለበት ድንጋዩን ወርውሮ ይገራት እንዳለ መጽሐፍ ቅዱስ ኢየሱስ ክርስቶስ ያችን አመንዝራዋን ሴት እንደዛ በቃ እንረባረብበታለን። እንዴት ኃጢአት ያደርጋል እንደዚህ ይሁን እንላለን፣ እንፈርድበታለን። አገልጋይ ከሆነ እግዚአብሔር ከሱ የራቀው እግዚአብሔር የጠላው ምናምን ይመስለናል። እና ከዛ በኋላ ለአንዳንዶች ከሰሩት ኃጢአት በላይ እኛ የምንሰጠው ምላሽ ሌላ ሜሳፕ ውስጥ እንዲገቡ፣ ሌላ የህይወት ጥፋት ውስጥ እንዲገቡ ይሆናል ማለት ነው። እና እዚህ ፊልም ውስጥ እንደዚህ አይነት ታሪክ ነው። በቃ አንድ የተወደደ የተከበረ ትልቅ የተባለ ሰው ያው በዝሙት ኃጢአት ይወድቃል። ከዛ በኋላ ግን እግዚአብሔር ያደረገለትን ምህረት ነው የሚያሳየን። ስለዚህ እንደዚህ አይነት ነገሮች ያነቁናል። እሺ ዛሬ በተለይ አንገት ደፍተንም ያለን ኃጢአት ሰርተን ተሳስተን ወድቀን ስህተት ሰርተን ያለን ሰዎች ካለን እና እግዚአብሔር አያየንም፣ እግዚአብሔር አይሰማንም፣ በቃ እግዚአብሔር ከልጅነት ሰርዞናል፣ አምላካችን ከመሆን ፊቱን ጀርባው ሰጥቶናል፣ ልክ ስናጠፋ ሰው እንደሚያደርገን አርገን እያሰብን ያለን ሰዎች እግዚአብሔር እንደዛ አይደለም። የእግዚአብሔር ምህረት ከምነግራችሁ በላይ ነው። ልክ እግዚአብሔር እንደ ሰው አይደለም፣ እኛ እንደምናስበው አይደለም። እኛ በምህረቱ ያለን ሰዎች ነን፣ በየትኛውም ጽድቃችን ያለን ሰዎች አይደለንማ። የእግዚአብሔር ምህረት በቃ ልክ እኛ ስናጠፋ ስንበድለው እግዚአብሔር የሚተወን በቀለኛ አምላክ አይደለም። በጣም ምህረቱ ርህራሄው ብዙ የሆነ አምላክ ነውና ዋናው ነገር አንቺ ሴት